ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንዴት ናቸው? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቪዲዮ ከደረሳቸው ላይክ፣ ኮሜንት፣ ሰብስክራይብ አድርጉልኝ። አዲስ ጀማሪ የመዳም ቅመም ነኝ ማለት ነው። እስኪ አበረታቱኝ በእናታችሁ። ችግር አለ? ለምንድን ነው ሰብስክራይብ የማታደርጉት? ቪዲዮ ከደረሳቸው ሰብስክራይብ አድርጉልኝ። እና ዛሬ ላወራ የፈለኩት እንደኔ ማለት መዳም ቢሰሩ ስራ አልሆንላችሁ የሚሉት ልጆች አላችሁ ማለት ስራ አልሆንላችሁ ብላችሁ ስራ የማይገፋ ማለት ነው። የማይገፋ ደግሞ በእኛ ሀገር ማለት አባባል አለ የማይደማላችሁ ስራ አንዳንድ ቀን ሙሉ ልክ እኔ እሰራለሁኝ እኮ እሰራለሁ፣ ግን ይሆናል ላይ በጣም ብሎኝ የሆነ ነገር ስርት አድርጌ ችኩል ብዬ ማለት ቶሎ ያን ነገር አልጨርስ ይሆን ጭርስ አድርጌ ምናምን ከዛ ወደ ሌላ ስራ ለመሄድ ምናምን አንዳንድ ቀን ይሆናል ጉትት ያለ ቀን ሱብሃንአላህ እንደኔ ከገጠማችሁ ማለት ነው። እኔ ሰሞኑን እንደዛ ነው የገጠመኝ ማለት እሰራለሁ፣ ጠዋት እነሳለሁኝ፣ እሰራለሁ ጠዋት ጀምሬ፣ ግን የሆነ ነገር እንደዛ አድምቼ በቃ እንደዚህ ነው በቃ እንደዚህ ተራርጌ ምናምን ቀን ሙሉ ጠዋት ያጀመርኩኝ ቀን ሙሉ ስሟዝ ብላለሁ ማለት ነው። ምንም አንድ ነገር አድምቼ ሳልሰራ ዝርክርክ እንዳልኩኝ ማለት ነው። እነሱ ደግሞ ያው ያዙኛል በመሀል የሆነ ነገር ስሰራ፣ ያው በመሀል ያዙኛል የሆነ ነገር ስሰራ በመሀል ያዙኛል። ደግሞ የሆነ ስራ ላይ ተኮሰታችሁ እየሰራችሁ በመሀል ከዛዎች መልሳችሁ እዛ ጋር ስትመለሱ ያ የበፊቱ ነሸጥ ያለው ነገር ስሜቱ አይመጣም ቶሎ በቃ እንደዚህ አይነት ቶሎ ማለት ጨርሳለሁኝ ብላችሁ ስትጠቃም እየጥባችሁ ከሆነ ወይ ልብስ እየተኮሳችሁ ከሆነ በመሀል ከጠሩኝ ሂጄ ስመለስ ልክ እንደ በፊቱ በቃ አንቱ ዞሮ ጨርስ ብዬ ተመልሼ ስሰራ እንደዛ ስሜቱ የለኝም ማለት ነው። እና እንደዚህ ያን ነገር አጋጥሟችሁ ያውቃል ወይ? በመዳም ቤት ስትሰሩ ማለት ነው። እኔ ጠዋት አጀምሬ እለዋለሁኝ እነሱ በመሀል የሆነ ነገር ያዙኛል እነሱ ያዘዙኝንም እሰራለሁ። ያው የራሴንም ደግሞ ስራት ጽዳትም ምግብም እሰራለሁ። ሁሉ ነገር ስለምሰራ እሰራለሁ። ግን የሆነ ለዚህ ሰርቼ በቃ እንደዚህ መሻል ዛሬ ቶሎ ጨርሼ ምናምን እንደዚህ ጭርስ አድርጌ ደስ የሚልብኝ ሰዓት የለም። እቃ ሳጥብ በጣም ብዙ ቆያለሁ ማለት ነው። ያው እነሱን በመሀል ያዙኛል፣ እኔም ወደዚህ ስል ሱብሃንአላህ አንዳንዱ ቀን እንዴት እንደሆነ አላውቅም። ቢስሚላህ እንደውም አንዳንድ ቀን ስልክ ማታ በደንብ እንቅልፍ አልተኛውም እንዲሆን እንደ ብዬ ማታ ራሱ በጊዜ ተኛለሁ። እስኪ ነገ ነቅቼ ብውል ምናምን በቃ እንደዚህ የምሰራው ነገር ቀልጥፍ ቢልልኝ ብዬ ቀን በጊዜ ተኛለሁኝ። ጠዋት ስነሳም ያው ነኝ። እንደውም ጠዋት ስነሳ ድብር አድርጎኝ እነሳና በቃ ጠዋት ያሰብኩትን ያን እሰራዋለሁ ብዬ ያሰብኩትን ሁሉ ሳልሰራ ምሳ ሰዓት ይደርሳል ማለት ነው። ምሳ ሰዓት ከደረሰስ ከዛ ያን ምሳ ስሰራ ጽዳቱን ሳልጨርስ ምሳ ሰዓት ይደርሳል። ምሳ ከጨረስኩ በኋላ ደግሞ እቃ ማጠቢያ ሰዓት ነበረ። በዛ በቃ ማጠቢያ ሰዓት ምሳ የሰራሁበት ምሳ ልሰራ የተውኩት አለኝ የሆነ ነገር ሳልጨርስ ወይ ሽንት ቤት ወይም ደግሞ መጥረግ ይሄ በመክነሳ መጥረጉ በአውቶማቲኩ ማለት ነው። በዛ መጥረጉ ብቻ የሆነ ነገሩ ይቀራል ማለት ነው። እቃ በማጥብበት ሰዓት ያን ጠርጋለሁ ማለት ነው። ያ እቃ ስንት ሰዓት ይሆናል? በጣም ያመሻል። እቃ ማጠብ ራሱ እስከ 3 ሰዓት እስከ 4 ሰዓት ቢስሚላህ እንዴት እንደሆነ አላውቅም። አይሄድልኝም በቃ አይሄድልኝም፣ አይገልጸውም፣ ምንም አይደማልኝም። አንዳንድ ቀን ደግሞ ማሻአላ በደንብ እሰራለሁ ማለት በቃ ስተተተር አድርጌ ቶሎ ሁሉም ነገር ጭርስርስ አደርጋለሁኝ ማለት ነው። የአንዳንዱ ቀን ግን በቃ የሆነ እንደው ምንም የማያስደስት ቀን አለ፣ ምንም ሰርቼው የማይደማልኝ እኔም ወደዚህም ስል እንደው አልኩኝ ማለት በቃ እንዴት ነው እናንተስ እንደዚህ አይነት ነገር አጋጥሟችሁ አያውቅም ወይ? በእርግጥ አንድ ነገር ስንሰራ ያን ነገር እስከምንጨርስ ባይጠሩን በቃ ይሄን ጨርሼ ይሄን እሰራለሁ ብለን እኛ በራሳችን በቅዳችን በመሀል ባይጠሩም ብሰራ እኔ ብዙ እሰራለሁ። ግን እየሰራው እያለ የሆነ ነገር ይጠሩኛል። ምግብ እየሰራው እያለ አሁን የሆነ ነገር ብርቱካን እንደዚህ ፓዋክ ምናምን አምጪ ይሉኛል ማለት ነው። ከዛ ያን ስሰጥ በመሀል ቤት እየጠረኩ ነው። አሁን ቁርስ አንጭ ይላሉ። እንደዚህ ብቻ ማታም እንደዛ የቃየጥ ከሆነ ቡና አፍሊ ይላሉ፣ ሻይ አፍሊ ይላሉ፣ የሆነ ነገር ያሉ እንደዛ ሲሉ በመሀል በመወስደው በመመልሰው ሰዓቱ ደግሞ እንዴት እንደሚሮጥ በጣም ቶሎ ነው የሚመሸው በቃ በጣም እና እንደ አንዳንድ ቀን ስራ ይደማላችሁ ወይ የመዳም ቅመሞች? ግን ዋናው አላህ አፊያችን ከሰጠን ሁሉም ያልፋል። እንደውም ሰዎች ማሻአላህ አይናገሩኝም ማለት ይሄን ነገር ቶሎ ለምን አልሰራሽውም ለምን አልጨረስሽውም እንደዚህ ምንም አይልም። ሲጀመር አሁን እቃ ሳጥብ ራሱ ሳልጨርሰው ብመጣ ችግር የለውም። እኔ ከደበረኝ ግን ጠዋትም የኔው ነው። ጠዋት ራሱ ተነስቼ የታጠበውን እቃ እንኳን እስካስገባ ምናምን የለም ይረፍዳል። እኔ ሰዓቱ እንዴት እንደሚሄድ አላውቅም። ሱብሃንአላህ በጣም ነው የሚሮጠው። ለማንኛውም እንደኔ ሆናችሁ አላህ ይርዳችሁ፣ እኔንም አላህ ያግዘኝ፣ አላህ ያበርታን፣ ጉልበታችን አላህ ያጠንክርልን። ቪዲዮ ከደረሳችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። እስኪ አበረታቱኝ በእናታችሁ ላይክ አድርጉ። ከደረሳችሁ ሰብስክራይብ አድርጉ እስኪ ቪዲዮ ከደረሳችሁ ማለት ነው። ሰላም ብያለሁኝ።
እንዴት ናቸው? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቪዲዮ ከደረሳቸው ላይክ፣ ኮመንት፣ ሰብስክራይብ አድርጉልኝ። አዲስ ጀማሪ የመዳም ቅመም ነኝ ማለት ነው። እስኪ አበረታቱኝ በእናታችሁ። ችግር አለ? ለምንድን ነው ሰብስክራይብ የማታደርጉት? ቪዲዮ ከደረሳቸው ሰብስክራይብ አድርጉልኝ። እና ዛሬ ላወራ የፈለኩት እንደኔ ማለት መዳም ቢሰሩ ስራ አልሆንላችሁ የሚሉት ልጆች አላችሁ ማለት ስራ አልሆንላችሁ ብላችሁ ስራ የማይገፋ ማለት ነው። የማይገፋ ደግሞ በእኛ ሀገር ማለት አባባል አለ የማይደማላችሁ ስራ አንዳንድ ቀን ሙሉ ልክ እኔ እሰራለሁኝ እኮ እሰራለሁ፣ ግን የሆነ አንዳንዴ ጣም ብሎኝ የሆነ ነገር ስርት አድርጌ ችኩል ብዬ ማለት ቶሎ ያን ነገር አልጨርስ ይሆን ጭርስ አድርጌ ምናምን ከዛ ወደ ሌላ ስራ ለመሄድ ምናምን አንዳንድ ቀን ይሆናል ጉትት ያለ ቀን ሱብሃንአላህ እንደኔ ከገጠማችሁ ማለት ነው። እኔ ሰሞኑን እንደዛ ነው የገጠመኝ ማለት እሰራለሁ፣ ጠዋት እነሳለሁኝ፣ እሰራለሁ ጠዋት ጀምሬ፣ ግን የሆነ ነገር እንደዛ አድምቼ በቃ እንደዚህ ነው በቃ እንደዚህ ተራርጌ ምናምን ቀን ሙሉ ጠዋት ያጀመርኩኝ ቀን ሙሉ ስሟዝ እውላለሁ ማለት ነው። ምንም አንድ ነገር አድምቼ ሳልሰራ ዝርክርክ እንዳልኩኝ ማለት ነው። እነሱ ደግሞ ያው ያዙኛል በመሀል የሆነ ነገር ስሰራ፣ ያው በመሀል ያዙኛል የሆነ ነገር ስሰራ በመሀል ያዙኛል። ደግሞ የሆነ ስራ ላይ ተኮሰታችሁ እየሰራችሁ በመሀል ከዛዎች መልሳችሁ እዛ ጋር ስትመለሱ ያ የበፊቱ ነሸጥ ያለው ነገር ስሜቱ አይመጣም ቶሎ። በቃ እንደዚህ አይነት ቶሎ ማለት ጨርሳለሁኝ ብላችሁ እቃም እያጠባችሁ ከሆነ ወይ ልብስ እየተኮሳችሁ ከሆነ በመሀል ከጠሩኝ ሂጄ ስመለስ ልክ እንደ በፊቱ በቃ አንተ ዞሮ ጨርስ ብዬ ተመልሼ ስሰራ እንደዛ ስሜቱ የለኝም ማለት ነው። እና እንደዚህ ያን ነገር አጋጥሟችሁ ያውቃል ወይ? በመዳም ቤት ስትሰሩ ማለት ነው። እኔ ጠዋት አጀምሬ እለዋለሁኝ እነሱ በመሀል የሆነ ነገር ያዙኛል። እነሱ ያዘዙኝንም እሰራለሁ። ያው የራሴንም ደግሞ ስራት ጽዳትም ምግብም እሰራለሁ። ሁሉ ነገር ስለምሰራ እሰራለሁ። ግን የሆነ ለዚህ ሰርቼ በቃ እንደዚህ መሻል ዛሬ ቶሎ ጨርሼ ምናምን እንደዚህ ጭርስ አድርጌ ደስ የሚልብኝ ሰዓት የለም። እቃ ሳጥብ በጣም ብዙ ቆያለሁ ማለት ነው። ያው እነሱም በመሀል ያዙኛል። እኔም ወደዚህ ስል ሱብሃንአላህ አንዳንድ ቀን እንዴት እንደሆነ አላውቅም። ቢስሚላህ እንደውም አንዳንድ ቀን ስልክ ማታ በደንብ እንቅልፍ አልተኛውም እንዲሆን እንደ ብዬ ማታ ራሱ በጊዜ ተኛለሁ። እስኪ ነገ ነቅቼ ብውል ምናምን በቃ እንደዚህ የምሰራው ነገር ቀልጥፍ ቢልልኝ ብዬ ቀን በጊዜ ተኛለሁኝ። ጠዋት ስነሳም ያው ነኝ። እንደውም ጠዋት ስነሳ ድብር አድርጎኝ እነሳና በቃ ጠዋት ያሰብኩትን ያን እሰራዋለሁ ብዬ ያሰብኩትን ሁሉ ሳልሰራ ምሳ ሰዓት ይደርሳል ማለት ነው። ምሳ ሰዓት ከደረሰስ ከዛ ያን ምሳ ስሰራ ጽዳቱን ሳልጨርስ ምሳ ሰዓት ይደርሳል። ምሳ ከጨረስኩ በኋላ ደግሞ እቃ ማጠቢያ ሰዓት ነበረ። በዛ በቃ ማጠቢያ ሰዓት ምሳ የሰራሁበት ምሳ ልሰራ የተውኩት አለኝ የሆነ ነገር ሳልጨርስ ወይ ሽንት ቤት ወይም ደግሞ መጥረግ ይሄ በመክነሳ መጥረጉ በአውቶማቲኩ ማለት ነው። በዛ መጥረጉ ብቻ የሆነ ነገሩ ይቀራል ማለት ነው። እቃ በማጥብበት ሰዓት ያን ጠርጋለሁ ማለት ነው። ያ እቃ ስንት ሰዓት ይሆናል? በጣም ያመሻል። እቃ ማጠብ ራሱ እስከ 3 ሰዓት እስከ 4 ሰዓት ቢስሚላህ እንዴት እንደሆነ አላውቅም። አይሄድልኝም በቃ አይሄድልኝም፣ አይገልጸውም፣ ምንም አይደማልኝም። አንዳንድ ቀን ደግሞ ማሻአላ በደንብ እሰራለሁ ማለት በቃ ስተተተር አድርጌ ቶሎ ሁሉም ነገር ጭርስርስ አደርጋለሁኝ ማለት ነው። የአንዳንዱ ቀን ግን በቃ የሆነ እንደው ምንም የማያስደስት ቀን አለ። ምንም ሰርቼው የማይደማልኝ እኔም ወደዚህም ስል እንደዋልኩኝ ማለት በቃ እንዴት ነው እናንተስ እንደዚህ አይነት ነገር አጋጥሟችሁ አያውቅም ወይ? በእርግጥ አንድ ነገር ስንሰራ ያን ነገር እስከምንጨርስ ባይጠሩን በቃ ይሄን ጨርሼ ይሄን እሰራለሁ ብለን እኛ በራሳችን በቅዳችን በመሀል ባይጠሩም ብሰራ እኔ ብዙ እሰራለሁ። ግን እየሰራው እያለ የሆነ ነገር ይጠሩኛል። ምግብ እየሰራው እያለ አሁን የሆነ ነገር ብርቱካን እንደዚህ ፓዋክ ምናምን አምጪ ይሉኛል ማለት ነው። ከዛ ያን ስሰጥ በመሀል ቤት እየጠረኩ ነው። አሁን ቁርስ አንጭላሉ እንደዚህ ብቻ ማታም እንደዛ የቀየጥኩ ከሆነ ቡና አፍሊ ይላሉ፣ ሻይ አፍሊ ይላሉ፣ የሆነ ነገር ያሉ እንደዛ ሲሉ በመሀል በመወስደው በመመልሰው ሰዓቱ ደግሞ እንዴት እንደሚሮጥ በጣም ቶሎ ነው የሚመሸው በቃ በጣም እና እንደ አንዳንድ ቀን ስራ ይደማላችሁ ወይ የመዳም ቅመሞች? ግን ዋናው አላህ ያችን ከሰጠን ሁሉም ያልፋል። እንደውም ሰዎች ማሻአላህ አይናገሩኝም ማለት ይሄን ነገር ቶሎ ለምን አልሰራሽውም ለምን አልጨረስሽውም እንደዚህ ምንም አይልም። ሲጀመር አሁን እቃ ሳጥብ ራሱ ሳልጨርሰው ብመጣ ችግር የለውም። እኔ ከደበረኝ ግን ጠዋትም የኔው ነው። ጠዋት ራሱ ተነስቼ የታጠበውን እቃ እንኳን እስካስገባ ምናምን የለም ይረፍዳል። እኔ ሰዓቱ እንዴት እንደሚሄድ አላውቅም። ሱብሃንአላህ በጣም ነው የሚሮጠው። ለማንኛውም እንደኔ ሆናችሁ አላህ ይርዳችሁ፣ እኔንም አላህ ያግዘኝ፣ አላህ ያበርታን፣ ጉልበታችን አላህ ያጠንክርልን። ቪዲዮ ከደረሳችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። እስኪ አበረታቱኝ በእናታችሁ ላይክ አድርጉ። ከደረሳችሁ ሰብስክራይብ አድርጉ እስኪ ቪዲዮ ከደረሳችሁ ማለት ነው።